እጅግ የምወዳችሁና የማከብራችሁ የቻናሌ ቤተሰቦችና አዳዲስ ተመልካቾቼ እስቲ ልመርቃችሁ። መቼስ በዚህ ምድር ላይ ስንኖር የሁላችንንም ልብ የሚያሸንፍ አንድ ቃል አለ። እሱም ይቅርታ ይባላል። ለሁላችንም ይሄ ቪዲዮ በአንድም በሌላም መጥቶላችሁ እያያችሁኝ እየሰማችሁኝ ላላችሁ በሙሉ ይቅር የሚልና ይቅርታ ለሚጠይቁን ሰዎች ደግሞ ይቅርታን የሚያደርግ ልብ ፈጣሪ ለሁላችንም ይስጠን። ብሩኬ የጨረቃ ፋሚሊዎችንና ሃይሚዬንም ጭምር ትላንት የሰራሁት ስህተት በጣም ቆጭቶኛል ብሎ ይቅርታ ጠይቋል። መልሳችሁ ምን ሆነ? እኔ ማርያምን ይቅርታ ልጠይቅሽ ነው የመጣሁት። እኔ ልቦናዬን ራሴ አውቃለሁ አይደለ? ይቅርታም ታረጋግልኝ እንኳን ይቅርታ አድርግልኝ። በቃ ትናንትና እሺ ልክ አልሰራው ፕራንክ አይደል? ሁለተኛ አላደርግሽም። እንደዚህ የምትሆኚ ከሆነ በፕራንክ እንዲህ የምትሆኚ ከሆነ ሁለተኛ ነው አንቺ ፕራንክ አላደርግሽም። ቆይ ሃይሚዬ ይገባኛል። እኛ ሁላችንም ደንግጠን ነበረ። ከኛ ድንጋጤ ደግሞ ያንቺ ድንጋጤ በቦታው ላይ ሆነሽ ባንቺ ሰው ራስሽ ፕራንክ ስትደረጊ የምትደነግጪው ድንጋጤ በጣም ይገባኛል። የምትናደጂው ንዴት አሁን ምናልባት ንዴት ይዞሽ ነው እንጂ መቼስ ብሩኬ ነው እናውቃለን። ነገር ግን ይቅርታም መቆየት የለበትም። አይኖ ፕራንክ እንደሆነ መቼስ ታውቂያለሽ፣ ምክንያቱም ቪዲዮውን አይተሽዋል። አይኖ በጣም ብዙ ጥያቄዎች አሉብን፣ ግን ጥያቄዎቹ ከይቅርታው በኋላ የሚደርሱ ስለሆኑ እኔ በእኔ ስም ይቅርታ እንድታደርጊለት በጣም በትህትና ጠይቅሻለሁ። ውድ ቤተሰቦቼም በዚህ በእኔ ሐሳብ እንደምትስማሙ ምንም ጥርጥር የለኝም። ከነሱ ግን አንድ መማር ያለብን ነገር አለ። ውድ ቤተሰቦቼ የኛ የሆነ የቅርባችን የሆነ ሰው ለመፈተን ብለን የምንሄደው ርቀት እመኑኝ በጣም ዋጋ ያስከፍለናል። እሺ ትላንትና በጣም ብዙ ነገር ብያለሁኝ። አሁንም ድረስ በእንደዛ አይነት ሁኔታ ውስጥ በእንደዛ አይነት ፈተና ውስጥ ያሉ ሰዎች አሉ። የጓደኛዬን ጓደኛ ልፈትንላት የጓደኛዬን ጓደኛ ልፈትንለት ብላችሁ አጉል እናንተ በእነሱ ሪሌሽንሺፕ ውስጥ አጥሪ ይመስል እየገባችሁ የምትፈተፍቱ ሰዎች እባካችሁ ነገሮች ተለውጠው እነሱ ሲመለሱ ወደ ራሳቸው ህይወት ሲመጡ ፋርዳ የምትወጡት እናንተ ናችሁና ውድ ቤተሰቦች ይሄ ነገር ከነሱ ቪዲዮ መቼስ ያለ ምክንያት ቪዲዮ እንደማይሰሩ ታውቃላችሁና እቺን ነገር ብትወስዱልኝ ደስ ይለኛል። ምክንያቱም ዝም ብዬ ቪዲዮ ስለማልሰራ ስለምታቁኝ እና ሃይሚ ይቅርታ ታድርግለት የምትሉ ስሜታችሁን ሐሳባችሁን ላይኳ ጋር ቁጭ እያደረግን እንገልጽላችኋለን። ሃይሚዬንም ብሩኬንም ሁለቱንም ሜንሽን አድርጌያቸው ስለምለቀው ያዩታል፣ ያነቡታል። ይቅርታችሁንም ደስታችሁንም ስሜታችሁንም ጻፉላቸው። የብሩኬና የሃይሚ ወዳጆች የጨረቃ ፋሚሊ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማሳያችሁ ወሳኝ ቪዲዮና የማስተላልፈው መልእክት አለኝ። ጋር ምን እንድላችሁ ነው የጠበቃችሁት? ሃይሚ ረፊ እኔ የልቦና እናያቃሉ አልኩሽ እኮ አንድ ጋር ሆናችሁ ምን እንድላችሁ? እሺ ምን አደረግን? አየሽ አንድ አታብጁ በእናትሽ ሰማሁሽ፣ ማርያምን ሰማሁሽ፣ በጣም ነው ሰማሁሽ። ሃይሚ በቃ ረፊ እግዚአብሔር ረፊ እኔ እዚህ በስነ ስርዓት ምንም ሳላ ልትጂ ስሚ ማርያምን ምንም ማውቀው ነገር የለም፣ ምንም አላረኩም። የልቦናዬን ራሴ ያውቃለሽ። ቆይ አንድ ነገር ልጠይቃችሁ። አሁን በማንን እየፈረዳችሁ እንደሆነ መቼስ ይገባኛል፣ እንዲሁ ማለት ነው። ነገር ግን በብሩኬ ቦታ ብትሆኑ ምን ታደርጋላችሁ እናንተ? በሃይሚስ ቦታ ብትሆኑ ምን ታደርጋላችሁ? በተለይ በጣም አብዛኞቻችሁ ሴት ተመልካቾቼ በሃይሚ ቦታ ብትሆኑ ምን እንደምታደርጉ እባካችሁን ኮሜንት ላይ ጻፉልኝ። እኔ ከተሳሳትኩኝ እባካችሁን ውድ ቤተሰቦቼ አርሙኝ። አንድ ነገር ልናገር። ሃይሚ መቼስ ሁላችንም እናቃታለን በብሩኬ የሚጨክን ልብ በጭራሽ እንደሌላት። ነገር ግን ሴቶች በደንብ ስለምትረዱት የትላንትናው ድንጋጤ፣ የትላንትናው እልህ፣ የትላንትናው ማለት በጣም ብዙ ሐሳብ ነው እንድታስቡ የሚያደርጋችሁ እኮ። ለምን ቀለል እንዳደረጋችሁት አልገባኝም እኔ አንዳንድ ሰዎች ማለት ነው። ስለዚህ ትታው መሄዷ ምናልባት ያ ነገር ስላለቀቃት ነው ብዬ አስባለሁኝ። በዚህም አስተያየት ስጡበት። ብሩኬ ግን የእውነቴን ነው ዝቅ ብለህ እሷንም እኛንም ይቅርታ በማለትህ የእውነቴን ነው ላንተ ያለኝን ቦታ የባሰ ከፍ እንዲል ነው ያደረከውና በጣም አመሰግናለሁ። ሁላችንም ደግሞ ይቅርታ አድርገንልሃል። ሃይሚ ነች የቀረችው። ነገ ከነጎዲያ ይቅርታ እንደምታደርግልህ ባለሙሉ ተስፋ ነኝ። እኛም ደግሞ ይኸው
መልእክታችንን አስተላልፈናል። ያ ጋይስ እንግዲህ ከሰሞኑ በብሩኬና በሃይሚ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እየመጣሁኝ ስለሆነ ማለት ነው። በዛሬው ዕለት ብሩኬ ትናንት የሰራሁት ስራ ስህተት ነበር ይቅርታ አድርጉልኝ ብሎ የሰራው ቪዲዮ ተልኮልኛል። ከነሱ ቤት በሩጫ ወደዚህ ቤት እንደምትመጡ ስለማቅ እኔም ቪዲዮውን ይዤ ከተፍ ብያለሁ ማለት ነው። እንደተለመደው እንዲህ በቪዲዮ እያየው ሐሳብና አስተያየቴን ስሰጥ እናንተ ውድ ተመልካቾቼ ደግሞ በኮሜንት ላይ ሐሳብና አስተያየቶቻችሁን ይቅርታችሁን በነፃነትና በጨዋነት እያስቀመጣችሁልኝ ለዚህ ቤትና ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ አሁንኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ይሄንን ቪዲዮ አንዳችሁም ሳትቀሩ ላይክ በማድረግ የኮሜንቱ የመጀመሪያ ቦታ ላይ ባለው ሊንክ የዩቲዩብ ቻናሌ ማለትም እናንተው ራሳችሁ 10,000 ባስገባችሁት ማለት ነው ነገ 9 ሰዓት አዲስ ቪዲዮ ይዤ የምመጣ መሆኑን በደስታ እየገለጽኩኝ ቤተሰብ ያልሆናችሁ አሁንኑ የኮሜንቱ የመጀመሪያ ቦታ ላይ ሂዱና የዩቲዩብ ቻናሉ ሊንክ ታገኙታላችሁ። ቤተሰብ እየሆንን በዛም እንደምንገናኝ እየገለጽኩ በቀጥታ ወደ ዛሬው ቪዲዮ እገባለሁ። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ብሩኬ፣ ተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። እኛም በጣም ሰላም ነን። ፈጣሪ የተመሰገነ ይሁን። የትላንትናው ቪዲዮ በጣም ብዙዎቻችንን ቢያስጨንቀንም ቢያናድደንም አንዳንዶቻችንን ቢያስቆጣንም ነገር ግን ስለምናያችሁ ስለምንወዳችሁ ነገሮቻችሁ በሙሉ ስለሚያሳስቡን ስለሆነ ነገሮችን በጥልቀት እንደዚህ አይነት ነገር ሲፈጠሩ ቶሎ ብንናደድም ብንደነግጥም በጣም ለእናንተ ካለን ስስት የተነሳ ነውና በሱ አንጻር ብታዩት በጣም ደስ ይለናል። ለማንኛውም ግን ስላየውክ በጣም ደስ ብሎኛል። እጅህ ከምን ዛሬ ሃይሚን ይቅርታ ልጠይቅና በሁሉም ነገር ላስረዳት ሜቢ ቪዲዮንም አይተው ሊሆን ስለሚችል ምንም ነገር እንዳልነበረን እንድታቅ ላደርጋት ነው የመጣሁት እና እኔ ላይ ሲሆን አይግረማችሁ ብዙ ነገሮች ለማለት ነው። አዎ ይገባኛል እኮ አይውልህ በጣም ብዙ የቻናሌ ቤተሰቦች እንደምትረዱት ከሆነ የትላንትናውን ቪዲዮዬን በጣም ብዙ ሰው ነው ያየው እና ትረዱኛላችሁ። እኔን በደንብ የምታውቁኝ ሰዎች የነሱ ቤተሰቦችም የኔ ቤተሰቦችም ታውቃላችሁ። በፕራንካቸው በጣም ማለት አንዳንዴ በሚያስቀው እንደምስቅ እንደውም የመልስ ምቱን ላይ ያስፈልጋል ምናምን ብዬ በጣም የሚያዝናና ቪዲዮዎች ሲሰሩ እያስኩኝ መጣ ነበረ። ግን ትላንትና በጣም ብዙዎቻችንን ያስደነገጠን አንድ ነገር ነው። በጣም ጠፍተው ከመምጣታቸው በጣም ማለት ብዙዎቻችሁ እንደናፈቃችኋቸው ነገራችሁ ነበረ። የዛኑ ቀን ደግሞ አጋጣሚ የሚገርማችሁ ኮሚኒቲ ፖስት ላይ የጠፉ ብዬ ፖስት አድርጌ በጣም ብዙዎቻችሁ ልብ የሚነካ ነገር ነው ትጽፉ የነበረው በኮሜንት ላይና ብዙዎቻችንን ያስደነገጠን ያ ነገር መፈጠሩና ትንሽ እንድንቆጣ ያደረገን ምንድነው በጣም ጠፍታችሁ በመምጣታችሁና እኛ በመናፈቃችን መካከል ያለው ነገር ተጋጨብንና ነገሮች ላይ ቶሎ ብለን እንድንል አደረገን እንጂ ፕራንክ ሳይገባን ቀርቶ እንደ ጨረቃ ፋሚሊዎች ፕራንክ የሚገባቸው ሰዎች የሉም ብሩኬ። በጣም ነው የሚገባን። መልስ ምት እንፈልጋለን እንላለን ብዙ የቻናሌ ቤተሰቦች መቼስ ይሄንን ታውቃላችሁና ትንሽ ትላንት ግን ያስደነገጠኝ ቅድም የተናገርኳት ነገር ስለነበረች ነበረ። ለማንኛውም ግን በጣም ትልቅ ውሳኔ ወስነህ ነው የመጣኸው። እኔ ብሩኬ የባህሪ ችግር እንደሌለበት በጣም በቃ ማለት ምን አይነት ቤተሰብ እንዳሳደገው ብዬ በጣም በተደጋጋሚ እንደምናገር መቼስ ታውቃላችሁ። ለቤተሰቦቹ ያለው ክብር፣ ለጓደኞቹ ያለው ክብር፣ ለዩቲዩብ ቻናሉ ቤተሰቦች ያለው ክብር፣ ለሃይሚዬ ያለው ክብር በጣም ይገርመኛል። ብዙዎቻችሁ ስናገር ምናልባት በተደጋጋሚ ሰምታችሁኝ ይሆናል። ስለዚህ ሃይሚን ይቅርታ ማለት ደግሞ ማለት መሸነፍ እንደማይመስልህም አውቃለሁኝ። ምክንያቱም ትክክል እንዳልሰራህና የትላንትናው ነገር ልክ እንዳልነበረ ራስህም በአፈ ስትናገር ስለነበረ ይሄን ውሳኔ መወሰነ በጣም የበለጠ እንዳከብርህ አድርጎኛል። መቆጣታችንን፣ መናደዳችንን፣ መደንገጣችንን ከመጥፎ ጎን አትውሰዱት። ለምን መሰላችሁ? ስለምንወዳችሁ ቦታ ስለምንሰጣችሁ ነው እንደዛ የምንሆነው እንጂ ቦታ ባንስጣችሁና ለእናንተ ምንም ኬር ባይኖረን የራሳቸው ጉዳይ ብለን እንደ ሌሎቹ ዩቲዩበሮች እንተዋችሁ ነበረ። ስለዚህ
ከፍቅራችን አንጻር እንደሆነ እንድትረዱት ስለምፈልግ ነው ይሄን ሁሉ የለፈለፍኩባችሁ ውድ ቤተሰቦቼ። ለማንኛውም ብሩኬም ሃይሚም እንደሚያዩት ስለማቅ ነው ይሄንን ነገር በደንብ ግልጽ አድርጌ እኔንም የጨረቃ ፋሚሊ ቤተሰቦቼን እናንተንም ወክዬ የማወራው ማለት ነው። ለማንኛውም ቅመሟ መታለች። ምን እንደሚፈጠር አብረን እንመልከት። መጣች። እቀፋት በእናትህ። ሃይሚ ምንድን ነው ዲ? ያ ሁላችንም እኮ አንቺ ያለሽበት ሙድ ውስጥ ነበርን። ነገር ግን ከምንም ነገር በላይ እንደምትዋደዱ እናውቃለን። ፍቅራችሁ ደግሞ ይበልጣል። ፕራንክ ነው ኦፍኮርስ፣ እሱን አልካድኩኝም። ፕራንክ እንደሆነ እናውቃለን። ግን እንዴ በቃ ቪዲዮን አይተሽዋል። የትላንትናውን ቪዲዮ በጣም ብዙ ነገሮችን ተመልክተናል። እኛም ማለት ነው እኛ እኮ ተመልክተንም ነው የተናደድነው። ምክንያቱም ስለምንወዳችሁ ነው። እሺ ውድ ቤተሰቦቼ በዚህ ሀሳቤ ትጋሩኛላችሁ ብዬ አስባለሁ። ስለምንወዳቸው ነው በዛ ደረጃ የደነገጥ ነው። ስለምንወዳቸው ነው ማለት እንዴት እንደዚህ አይነት ነገር ያደርጋል ብለን በጣም ብዙዎቻችን ስንረበሽ የነበረው እመኑኝ ስለምንወዳችሁ ነው። እሺ እንጂ ምንም ስለእናንተ ባይመለከተን እንደ ማንኛውም ተራ ዩቲዩበር ዝም ብለን አይተን እናልፈው ነበረ። በዚህ ሐሳቤ በጣም ብዙዎቻችሁ ተስማማላችሁ ብዬ አስባለሁ። መቼስ የተለመደችዋ ላይኳ ጋር እንገናኝ ቦታችን ጋር እንዲሁም ኮሜንት ላይ ጻፉላቸው። ሁለቱንም ነው ሜንሽን አድርጌያቸው መለቀው ያዩታል፣ ያነቡታል። ሰላም በይኝ አልልህም። ማውራት የምትፈልገውን አውራ። ምርሽ ነው አይሚኮ ክርስቲያን ይቅርታ። አዎ ይቅርታ አልጠይቅሽ። የእውነቴን ነው የምነግራችሁ። ማለት ትላንትና በጣም ብዙዎቻችሁ በቃ ያሳቅህ ዛሬ የለም ብያላችሁ ነበረ። እኔ እንዲህ ሳያቸው ራሱ በጣም ደስ ይለኛል። ግን በዚህ ደረጃ ደግሞ በቃ ሁላችንም የይቅርታ ልብ ሊኖረን ይገባል። ፕራንኩን አይተነዋል፣ ቪዲዮን አይተሽዋል፣ ምንም ነገር እንዳልተፈጠረ ምናምን ማለት ነው። አንዳንድ ሰዎች አሉ ነገሮችን ሊያወሳስቡ ነገሮችን በቃ ወዳልሆነ አቅጣጫ ለመውሰድ የሚሞክሩ ሰዎች አሉ። ይህንን ደግሞ ታውቃላችሁ። እኔ በተደጋጋሚ ነግራችኋለሁ ለሃይሚም ለብሩኬም። ስለዚህ እነሱን ይብላችሁ፣ ለነሱ ጆሮአችሁን ድፈኑትና ለምንወዳችሁ ለኛ ስትሉ በእናታችሁ እንደው ፍቅር ሁኑ። ብሩኬን ተመልከቹ። እሺ ይቅርታ አለሽ፣ ይቅርታሽን እንጠብቃለን። ሃይሚዬ ፕራንክ እኮ ነው የሚያደርጉሽ። እንደዚህ አይነት ፕራንክ አለ እንዴ? ኖርማል አይደል እንዴ? ብዙ ነገር ተደራርገና ቪዲዮን አላየሽው? ምንም እኮ የለም። በቃ ስማ ብሩኬ፣ ፕራንክ ላንቺ ምን ማለት ነው? እሺ እንደዚህ ቆይ፣ እዚሽ ጋር አንድ ነገር መናገር እፈልጋለሁ። ብሩኬ እኛ የደነገጥነው ስናየው ማለት አንዳንዶቻችን የተቆጣ ነው የተበሳጨ ነው ፕራንክ መሆኑን ሳናውቅ ቀርተን አይደለም። ፕራንክ በጣም እንደሚገባኝ ታውቃለህ፣ በደንብ ቪዲዮዎችን ስለምታይ። ሃይሚዬ አንቺን ብትሆኚ የቻናሌ ቤተሰቦችም ሁላችሁም ታውቃላችሁ። እንደውም የመልስ ምት ካልሰራችሁ እያልኩኝ እምሟገተው እኔ ነበርኩኝ። ነገር ግን ካፌ እያለ መኪና ውስጥ ማድረግ እየቻላችሁ እንደዛ መደረግ አልነበረም። ማለት ብሩኬም እንዳመነው ከሆነ ስቷል፣ የሆነ ነገር ትንሽዬ ስቶበታልና ስለዚህ ብሩኬ ነገሮችን ከዚህ አንጻር ብትረዳና የኛንም መቆጣት የኛንም መደንገጥ ተረድተክ አይኖ ጥፋትህን አምነህ ይቅርታ ልትል መታሃል። እኔ በበኩሌ በጣም ይቅርታ አድርጌላለሁ። ሲጀመር ይቅርታ የማድረግ ያለማድረግ ጉዳይ አይደለም። ነገሩ ትላንትና ያስደነገጠኝ ምን ያክል በቃ ስጠብቃችሁ እንደነበረና የጠበቅኩት ቪዲዮና ያገኘሁት ነገር ክላሽ ስላደረገብኝ ነው። እኔ ብቻ አይደለሁም፣ በጣም ብዙ የቻናሎቻችሁ ቤተሰቦች የኔ የትላንትና የኮሚኒቲ ፖስት ላይ መጥተው ስሜታቸውን እንዴት እንደገለጹ ሁለታችሁም አይታችሁታል፣ ሃይሚን ብሩኬም። ስለዚህ እኔ በበኩሌ ይቅርታ አድርጌልሃለሁ። እኔን የሚወዱኝ የእናንተ ቻናልም የኔ ቻናልም ቤተሰቦች ይቅርታ አድርገውላችኋል አይደል? ቤተሰብ እስቲ ይቅርታ ካደረጋችሁለት ላይኳ ጋር እንገናኝ። እንዲሁም ኮሜንት ላይ ደግሞ ስሜታችሁን ይቅርታችሁን ጻፉለት፣ ያነበዋል፣ ይደርሰዋል። እኔ ማርያምን ይቅርታ ልጠይቅሽ ነው የመጣሁት። እኔ ልቦናዬን ራሴ አውቃለሁ አይደለ? ይቅርታም ታረግልኝ እንኳን ይቅርታ አድርግልኝ። በቃ ትናንትና እሺ ልክ አልሰራው ፕራንክ አይደል? ሁለተኛ አላደርግሽም። እንደዚህ የምትሆኚ ከሆነ በፕራንክ እንዲህ የምትሆኚ ከሆነ ሁለተኛ እኔ አንቺ ፕራንክ አላደርግሽም። ቆይ ሃይሚዬ ይገባኛል። እኛ ሁላችንም ደንግጠን ነበረ።
ከኛ ድንጋጤ ደግሞ ያንቺ ድንጋጤ በቦታው ላይ ሆነሽ ባንቺ ሰው ራስሽ ፕራንክ ስትደረጊ የምትደነግጪው ድንጋጤ በጣም ይገባኛል። የምትናደጂው ንዴት አሁን ምናልባት ንዴት ይዞሽ ነው እንጂ መቼስ ብሩኬ ነው እናውቃለን። ነገር ግን ይቅርታም መቆየት የለበትም። አይኖ ፕራንክ እንደሆነ መቼስ ታውቂያለሽ፣ ምክንያቱም ቪዲዮውን አይተሽዋል። አይኖ በጣም ብዙ ጥያቄዎች አሉብን፣ ግን ጥያቄዎቹ ከይቅርታው በኋላ የሚደርሱ ስለሆኑ እኔ በእኔ ስም ይቅርታ እንድታደርጊለት በጣም በትህትና ጠይቅሻለሁ። ውድ ቤተሰቦቼም በዚህ በእኔ ሐሳብ እንደምትስማሙ ምንም ጥርጥር የለኝም። ከነሱ ግን አንድ መማር ያለብን ነገር አለ። ውድ ቤተሰቦቼ የኛ የሆነ የቅርባችን የሆነን ሰው ለመፈተን ብለን የምንሄደው ርቀት እመኑኝ በጣም ዋጋ ያስከፍለናል። እሺ ትላንትና በጣም ብዙ ነገር ብያለሁኝ። አሁንም ድረስ በእንደዛ አይነት ሁኔታ ውስጥ በእንደዛ አይነት ፈተና ውስጥ ያሉ ሰዎች አሉ። የጓደኛዬን ጓደኛ ልፈትንለት ብላችሁ አጉል እናንተ በእነሱ ሪሌሽንሺፕ ውስጥ አጥሪ ይመስል እየገባችሁ የምትፈተፍቱ ሰዎች እባካችሁ ነገሮች ተለውጠው እነሱ ሲመለሱ ወደ ራሳቸው ህይወት ሲመጡ ፋርዳ የምትወጡት እናንተ ናችሁና ውድ ቤተሰቦች ይሄ ነገር ከነሱ ቪዲዮ መቼስ ያለ ምክንያት ቪዲዮ እንደማይሰሩ ታውቃላችሁና እቺን ነገር ብትወስዱልኝ ደስ ይለኛል። ምክንያቱም ዝም ብዬ ቪዲዮ ስለማልሰራ ስለምታቁኝ እና ሃይሚ ይቅርታ ታድርግለት የምትሉ ስሜታችሁን ሐሳባችሁን ላይኳ ጋር ቁጭ እያደረግን እንገልጽላችኋለን። ሃይሚዬንም ብሩኬንም ሁለቱንም ሜንሽን አድርጌያቸው ስለምለቀው ያዩታል፣ ያነቡታል። ይቅርታችሁንም ደስታችሁንም ስሜታችሁንም ጻፉላቸው። ጋር ምን እንድላችሁ ነው የጠበቃችሁት? ሃይሚ ረፊ እኔ የልቦና ያውቃሉ አልኩሽ እኮ። አንድ አልጋ ላይ ሆናችሁ ምን እንድላችሁ? እሺ ምን አደረግን? አየሽ አንዴ አታብጁ በእናትሽ። ሰማሁሽ፣ ማርያምን ሰማሁሽ፣ በጣም ነው ሰማሁሽ። ሃይሚ በቃ ረፊ፣ እግዚአብሔር ረፊ። እኔ እዚህ በስነ ስርዓት ምንም ሳላ ልትሄጂ ስሚ፣ ማርያምን ምንም ማውቀው ነገር የለም፣ ምንም አላረኩም። የልቦናዬን ራሴ ያውቃለሽ። ቆይ አንድ ነገር ልጠይቃችሁ። አሁን በማንን እየፈረዳችሁ እንደሆነ መቼስ ይገባኛል፣ እንዲሁ ማለት ነው። ነገር ግን በብሩኬ ቦታ ብትሆኑ ምን ታደርጋላችሁ እናንተ? በሃይሚስ ቦታ ብትሆኑ ምን ታደርጋላችሁ? በተለይ በጣም አብዛኞቻችሁ ሴት ተመልካቾቼ በሃይሚ ቦታ ብትሆኑ ምን እንደምታደርጉ እባካችሁን ኮሜንት ላይ ጻፉልኝ። እኔ ከተሳሳትኩኝ እባካችሁን ውድ ቤተሰቦቼ አርሙኝ። አንድ ነገር ልናገር፣ ሃይሚ መቼስ ሁላችንም እናውቃታለን በብሩኬ የሚጨክን ልብ በጭራሽ እንደሌላት። ነገር ግን ሴቶች በደንብ ስለምትረዱት የትላንትናው ድንጋጤ፣ የትላንትናው እልህ፣ የትላንትናው ማለት በጣም ብዙ ሀሳብ ነው እንድታስቡ የሚያደርጋችሁ እኮ። ለምን ቀለል እንዳደረጋችሁት አልገባኝም እኔ አንዳንድ ሰዎች ማለት ነው። ስለዚህ ትታው መሄዷ ምናልባት ያ ነገር ስላለቅቃት ነው ብዬ አስባለሁኝ። በዚህም አስተያየት ስጡበት። ብሩኬ ግን የእውነቴን ነው ዝቅ ብለህ እሷንም እኛንም ይቅርታ በማለትህ የእውነቴን ነው ለአንተ ያለኝን ቦታ የባሰ ከፍ እንዲል ነው ያደረግከውና በጣም አመሰግንሃለሁ። ሁላችንም ደግሞ ይቅርታ አድርገንልሃል። ሃይሚ ነች የቀረችው። ነገ ከነገ ወዲያ ይቅርታ እንደምታደርግልህ ባለሙሉ ተስፋ ነኝ። እኛም ደግሞ ይኸው መልእክታችንን አስተላልፈናል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። ተምራችሁበታል፣ ተዝናንታችሁበታል፣ ይቅርታ ተብላችሁበታል። ይቅርታችሁንም መልሳችሁ ሰጥታችኋል ብዬ አስባለሁኝ። እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ሳታደርጉ እያያችሁኝ የነበራችሁ አሁኑኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን 5 ሰከንድ ወስዳችሁ ንኳት። ቪዲዮውን ላይክ አድርጉት። የኮሜንቱ የመጀመሪያ ቦታ ላይ ያስቀምጥኩላችሁ ነገ 9 ሰዓት ላይ የምመጣበት የዩቲዩብ ቻናሌ ነው። በዛም መገናኘት እንችላለን። ስለዚህ እየገባችሁ ሰብስክራይብ አድርጉት። እንዲሁም በቪዲዮ ላይ ምን ልጨምር ምን ልቀንስ የሚለውን በኮሜንት ላይ የነገራችሁኝ እዚህ ስክሪን ላይ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።